ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አመሻችሁ። ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ክብረ በዓል መላኩ ነኝ። አብራችሁን ቆዩ። የ5 ሚሊዮን የኢትዮጵያን ኮደሮች መርሃ ግብር ከታቀደው ጊዜ ቀድሞ መሳካቱን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ በ3 ዓመታት ውስጥ ለማሳካት የታቀደውን ግብ ከ2 ዓመት ባነሰ ጊዜ ውስጥ ማሳካት ተችሏልም ብለዋል። ዘዳግም መኮንን ተጨማሪ አለው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ድረገጽ ባስተላለፉት መልእክት መርሃ ግብሩ የተቀመጠለትን የ5 ሚሊዮን ተሳታፊዎች ግብ ከታሰበው ጊዜ ቀደም ብሎ በመሳካቱ ለመላው ኢትዮጵያውያን የእንኳን ደስ አላችሁ መልእክት አስተላልፈዋል። መርሃ ግብሩ ሐምሌ 16 ቀን 2016 ዓ.ም በይፋ የተጀመረ ሲሆን በኢትዮጵያ በዲጂታል ሽግግር ስትራቴጂ ውስጥ ከሚገኙ ቁልፍ ፕሮጀክቶች አንዱ መሆኑን ጠቅሷል። ፕሮግራሙ ከተባበሩት አረብ ኤምሬቶች መንግስት ጋር በትብብርና በዩዳሲቲ የትምህርት መድረክ በኩል እየተተገበረ ይገኛል። እንደ መረጃው እስካሁን ከ5 ሚሊዮን በላይ ዜጎች በፕሮግራሙ የተመዘገቡ ሲሆን ከ3 ሚሊዮን በላይ የሚሆኑት በፕሮግራሚንግ፣ በዳታ ትንተና፣ በአንድሮይድ ሶፍትዌር ልማትና በሰው ሰራሽ አስተውሎት ወይም ኤአይ ዘርፎች ስልጠናቸውን በተሳካ ሁኔታ አጠናቀዋል። መንግስት ይህን ስኬት የዲጂታል ኢትዮጵያ 2030 ስትራቴጂን ለማሳካት እንዲሁም ሀገሪቱን ወደ እውቀት መር ኢኮኖሚ ለማሸጋገር ከፍተኛ አስተዋጽኦ ያለው መሆኑን ገልጿል። የቴክኖሎጂ ክህሎት ያገኙ ወጣቶች በዓለም አቀፍ ደረጃ የዲጂታል የስራ ገበያ ላይ ተወዳዳሪ እንዲሆኑና ለሀገሪቱ የውጭ ምንዛሬ ግብ እንዲያመጡ እንደሚያስችልም ጠቁሟል። በተጨማሪም የቴክኖሎጂ ፈጠራን በማበረታታት በፋይናንስ፣ በጤና፣ በግብርናና በማምረቻ ዘርፎች ምርታማነትን ለማሳደግ ፕሮግራሙ ወሳኝ ሚና እንደሚጫወት ገልጿል። ጠቅላይ ሚኒስትሩ በመልእክታቸው ይህ ስኬት የጉዞ መነሻ እንጂ ማብቂያ አለመሆኑን በመግለጽ እስከ ነሐሴ 2018 ዓ.ም ድረስ የሰልጣኞችን ቁጥር ወደ 7 ሚሊዮን ለማድረስ የተሰነቀውን ግብ ለማሳካት እያንዳንዱ ኢትዮጵያዊ የዚህ ብሔራዊ ተልዕኮ አካል እንዲሆን ጥሪ አቅርበዋል። በተጨማሪም ወጣት ተማሪዎች መጪው የክረምት ወቅት ትልቅ እድላቸው መሆኑን ገልጸው ጊዜያቸውን በዋዛ ከማሳለፍ ተቆጥበው በመመዝገብና በመማር በዓለም አቀፍ ደረጃ እውቅና ያላቸው የዲጂታል መሪዎች እንዲሆኑ አሳስበዋል። በመጨረሻም ስልጠናዎቹ ሙሉ በሙሉ በነጻ የሚሰጡ መሆኑን አንስተው የምስክር ወረቀቱም በዓለም አቀፍ ደረጃ እውቅና ያለው መሆኑን ገልጸዋል። የኢትዮጵያ የተቀናጀ የገንዘብና የፊስካል ፖሊሲ ውጤታማ የኢኮኖሚ አስተዳደርን በማስፈን ፈጣን እድገት እንዲመዘገብ አስችሏል ሲሉ የገንዘብ ሚኒስትር አህመድ ሼዴ ተናገሩ። የገንዘብ ሚኒስትሩ የረቂቅ በጀቱን መግለጫ ለምክር ቤቱ ባቀረቡበት ወቅት የሀገር በቀል ኢኮኖሚ ማሻሻያና የ10 ዓመቱ መሪ የልማት እቅድ ስኬታማ ትግበራ ከፍተኛ ውጤት አስመዝግቧል ብለዋል። ማርያማዊት ብጻተ ዝርዝር ይዛለች። ሚኒስትሩ ከ2012 እስከ 2016 ባሉት ዓመታት የኢትዮጵያ ኢኮኖሚ በአማካይ በየዓመቱ የ6.8 በመቶ እድገት ማስመዝገቡን ገልጸው በ2017 የ9.2 በመቶ አስደናቂ እድገት አስመዝግቧል ብለዋል። በተያዘው በጀት ዓመትም ከመካከለኛው ምስራቅ የመነጩ ጫናዎችንም ጭምር በመቋቋም የ10.2 በመቶ የኢኮኖሚ እድገት እንደሚመዘገብ አስታውቀዋል። ባለፉት ዓመታት የሀገር በቀል የኢኮኖሚ ማሻሻያ ፕሮግራምና የ10 ዓመቱ መሪ የልማት እቅድ በተሳካ ሁኔታ ተግባራዊ በመደረጋቸው የኢትዮጵያ ኢኮኖሚ ውስጣዊና ውጫዊ ጫናዎችን በብቃት በመቋቋም ጠንካራ አፈጻጸምና ውጤት እያስመዘገበ ይገኛል። ከ2012 እስከ 2016 ባሉት ዓመታት የኢትዮጵያ ኢኮኖሚ በአማካይ በየዓመቱ የ6.8 በመቶ እድገት ያስመዘገበ ሲሆን በ2017 ደግሞ የ9.2 በመቶ አስደናቂ እድገት ተመዝግቧል። በያዝነው በጀት ዓመትም ከመካከለኛው ምስራቅ ግጭት የመነጩ ጫናዎችንም ጭምር በመቋቋም የ10.2 በመቶ ኢኮኖሚ እድገት እንደሚመዘገብ ይታመናል። ይህም በአሁኑ ወቅት ኢትዮጵያን ፈጣን ኢኮኖሚ እያስመዘገቡ ከሚገኙ የዓለም ሀገራት መካከል በግንባር ቀደምነት የሚያሰልፋት ስኬታማ የእድገት ጉዞ ላይ መሆኗን እንደሚያሳይ አንስተዋል። በኢትዮጵያ ፈጣን የእድገት ጉዞም የዋጋ ንረትን በመግታት ስኬታማ የማክሮ ኢኮኖሚ ፖሊሲዎችን በመተግበርና ምርታማነትን በማሳደግ የመጣ መሆኑን ልዩ እንደሚያደርገው አስረድተዋል። ይህንን ከፍተኛ እድገት በምናስመዘግብበት ወቅት ከቀድሞቹ ዓመታት ልዩ የሚያደርገው ለተከታታይ ዓመታት ፈተና ሆኖ የቆየውን የዋጋ ንረት በተቀናጀ የሪፎርም ስራዎችና የማክሮ ኢኮኖሚ ፖሊሲዎችን በመተግበር እንዲሁም ምርታማነትን በማሳደግ
በተጨባጭ መቆጣጠር መቻላችን ነው። የተቀናጀ የገንዘብና የፊስካል ፖሊሲ ትግበራ ምርታማነትን በማሻሻልና ጠንካራ የኢኮኖሚ እድገት በማስመዝገብ የዋጋ ግሽበትን በተሳካ ሁኔታ መቀነስ መቻሉን ገልጸዋል። የተወሰዱ እርምጃዎች የሸቀጦችና የአገልግሎቶችን የዋጋ ግሽበት ወደ ነጠላ አሃዝ በማውረድ አዎንታዊ ውጤት ማስገኘታቸውን አስታውቀዋል። በግብርና ዘርፍም በሰብልና እንስሳት ምርት አቅርቦት ሰንሰለት ውጤታማነት በማሳደግና የከተማ ግብርናን በማበረታታት የዋጋ ንረትን በመቀነስ ለዜጎች እፎይታን በመፍጠር ወሳኝ አስተዋጽኦ ማበርከቱን ገልጸዋል። በባንኮች የሚሰጡ አጠቃላይ የሀገር ውስጥ ብድር የተገደበ እድገት እንዲኖረው በማድረግ የገንዘብ አቅርቦቱ ከኢኮኖሚ እድገት ጋር የተጣጣመ እንዲሆን መደረጉ የዋጋ ንረትን እንዲቀንስ ማድረጉን ተናግረዋል። ባለፉት ዓመታት ከኢትዮጵያ ብሔራዊ ባንክ ለበጀት ጉድለት መሸፈኛ የሚወሰድ ሙሉ ለሙሉ እንዲቆም መደረጉ የዋጋ ንረትን ወደ ነጠላ አሃዝ በማውረድ ከፍተኛ አስተዋጽኦ ማበርከቱን አንስተዋል። ይህም ይበልጥ የተረጋጋና የበለጸገ ኢኮኖሚን ለመገንባት የሚደረገውን ጉዞ የሚያጠናክር ታላቅ ምዕራፍ መሆኑን ጠቁመዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በክልሉ ምርትና ምርታማነትን ለመጨመር ግብርናን በቴክኖሎጂ ለመደገፍ በልዩ ትኩረት እየተሰራ እንደሚገኝ ርዕሰ መስተዳድር አቶ ደስታ ሌዳሞ ገለጹ። ሁለተኛው ዙር የመኸር የንቅናቄ መድረክ ርዕሰ መስተዳድሩ በተገኙበት ተካሂዷል። ሰላማዊት ቲቦ ተጨማሪ አላት። በመድረኩ ላይ ተገኝተው ንግግር ያደረጉት የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞ የዜጎችን የምግብ ዋስትና ለማስጠበቅ ምርትና ምርታማነትን የሚጨምር ስራ በልዩ ትኩረት እየተሰራ ነው ብለዋል። የክልሉ ነዋሪዎች ምግብ ዋስትና በማረጋገጥ ትርፍ አምርቶ ገበያንም በማረጋጋት ኑሮ ውድነትን ለመዋጋት አንድም ሊለማ የሚችል መሬት ጾም እንዳያድር በማድረግ እየሰራ ይገኛል። ምርትና ምርታማነት ጭማሪ ለማምጣት ከፈለግን ምርት ሊያሳድጉ የሚችሉ ግብዓቶችና ቴክኖሎጂዎች ላይ በአግባቡ በሚገባ ገብቶን መተግበር ይኖርብናል። የበልግ ስራዎች በትኩረትና በመመካከር በተሰራው ስራ የተሻለ አፈጻጸም ተገኝቶ አሁን ላይ ምርት መሰብሰብ መጀመሩን ገልጸው በበልግ የታየውን ጠንካራ ስራ በመኸርም በመድገም የበለጠ ስራ እንደሚጠበቅ አንስተዋል። ክልላችን ከአየር ንብረቱ አንፃር በልግ አምራች ስትሆን ባለፈው በበልግ ወቅት በሁሉም አየር ንብረቶች አካባቢ ወደ ምርት ገብተናል። ይሄ ምርት የ3 እና 4 ወር ጊዜ የሚፈጀው ስለሆነ በአብዛኛው በአሁኑ ጊዜ እየተሰበሰበ ይገኛል። ቀጥሎ ያሉትን በቆሎ የመሳሰሉት ምናልባት በሁለት ወር ውስጥ ምርት የሚሰጡ ይሆናሉ። በዚህ ማዕቀፍ የመሬት ጥበትም ያለው አካባቢ እንደዚሁም አምርቶ ለመለወጥና ለማልማት ለማደግም ቁርጠኛ የሆነ ህዝብ ያለን በመሆኑ በአመት 2-3 በማምረት የህዝባችንን ኑሮ ለመቀየር ተግባብተን ወደ ስራ ከገባን ቆይተናል። በዚህ ማዕቀፍ ዘንድሮም የበልጉን ምርት እየተንከባከብን ቀደም ብሎ ምርት በተነሳባቸው ቦታዎች ላይ እንደዚሁም ቀጥሎ በሚነሳባቸው ቦታዎች ላይ ሁለተኛ ዙር የመኸር ስራ ለመስራት ተዘጋጅተናል። በዚህኛው የመኸር ስራ ወቅትም የቤተሰብ ልማትን በማሳለጥ የምግብ ዋስትናን ከማስጠበቅ አልፎ ገበያ ለማቅረብ በቅንጅት መስራት ይገባል ነው ያሉት። እያንዳንዱ ቤተሰብ ትኩረት አግኝተው ባሉ አማራጮች የቤተሰብን ገቢ በሚያሳድግ መልኩ ስራዎችን መስራት እንዳለብን አቅደን እየሰራን ነው የምንገኘው። ስለዚህ አሁን የምንሰራው የመኸር ልማትም ቢሆን እያንዳንዱን ቤተሰብ የሚደርስ የቤተሰብ ምግብ ዋስትና የሚያረጋግጥ ከተቻለ ትርፍ አምርቶ ገቢውን ከፍ የሚያደርግበት ሊሆን ይገባዋል። ባለፈው አመት የሰራነው ስራ ውጤታማ ነበረ ብሎ በጥቅሉ መውሰድ ይቻላል። ለተግባሩ ውጤታማነት በየዘርፉ ያለው አመራር በቁርጠኝነት ለተሻለ ውጤት መትጋት ይኖርበታል ሲሉም አሳስበዋል። ከፊት ለፊት ሆናችሁ ከዚህ የሚወርደውን እቅድ በዝርዝር ተረድታችሁ ለህዝብና ለሙያተኞች አስረድታችሁ ህዝባችሁን በማስተባበር የህዝብ አቅም አባስታችሁ የያዝነውን እቅድ በከፍተኛ ደረጃ መፈጸም እንደሚገባችሁ
በደንብ ሊያሳስባችሁ ፈልጋለሁ። በሁለተኛው ዙር የመኸር ተግባር ከ160 ሺህ ሄክታር በላይ መሬት ለማልማትና ከ16 ሚሊዮን ኩንታል በላይ ምርት ለመሰብሰብ መታቀዱን የተናገሩት ደግሞ የክልሉ ግብርና ቢሮ ኃላፊ አቶ መምሩ ሞኬ ናቸው። በንቅናቄ መድረኩ በየደረጃው ያሉ የስራ አመራሮች የተገኙ ሲሆን በባለፈው የመኸር ስራ የነበረው አፈጻጸምና የሁለተኛ ዙር የመኸር እቅድ ሪፖርት ቀርቦ ውይይትም ተደርጎበት ቀጣይ አቅጣጫም ተቀምጧል። በአመት ውስጥ የመስኖ ልማት ስራችንን፣ የተቀናጀ ተፋሰስ ልማት ስራችንን፣ የበልግ ልማት ስራችንን አሳክተናል። ከዚህ አንጻር የተሻለ ውጤት ተመዝግቧል። በአመቱ የበልግን ብቻ ብንወስድ ከ159 ሺህ ሄክታር በላይ መሬት በዘር ተሸፍኖ ከበቆሎ በስተቀር ሌሎቹ የመሰብሰብ ስራ ተሰርቷል። ስለዚህ በቀጣይ የእንክብካቤ ስራንም በመጨመር የመኸር አካል በማድረግ ይሄም ቀጣይነት እንዲኖረው የማድረግ ስራ ነው የምንሰራው። አሁን ያለንበት ወቅት የመኸር ስራ የሚጀመርበት ነው። ከዚህ አንጻር በክልላችን ከ169 ሺህ ሄክታር በላይ በሁሉም ሰብሎች የዋና ዋና ሰብሎችን ጨምሮ የሆርቲካልቸር ሰብሎች እንዲሁም ደግሞ የስራ ስር ሰብሎችን ጨምሮ ወደ 16.2 ሚሊዮን ኩንታል ለመሰብሰብ ነው ያቀድ ነው። ይሄ የሚተገበረው በዋናነት በአርሶ አደር ነው። አመራሩ የመምራት ሚና ይወጣል፣ የማስተባበር ሚና ይወጣል። ስለዚህ በክልል ከ609 ሺህ ህብረተሰብ በላይ በዚህ ይሳተፋል። ስለዚህ ይሄን ማቀናጀት፣ ይሄን ማስተባበር፣ ይሄን ማነቃነቅ የግድ ስለሚያስፈልግ ከአመራር ጋር መግባባት ስለሚያስፈልግ ነው ዛሬ እየተወያየን ያለ ነው። በሳውዲ አረቢያ ለእስር ተዳርገው የነበሩ 1055 ዜጎችን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው ተደርጓል ሲል የውጭ ጉዳይ ሚኒስትር አስታወቀ። ለኢትዮጵያኑ ምህረት የተደረገላቸው ሚኒስትሩ በሪያድ የኢትዮጵያ ኤምባሲና በጅዳ የሚገኘውን ቆንጽላ ጽሕፈት ቤት በማስተባበር ባደረገው የዲፕሎማሲ ጥረት መሆኑም ተገልጿል። ኢሌኒ ሀርቃ ተጨማሪ አላት። በሳውዲ አረቢያ ለእስር ተዳርገው የነበሩት 1655 ዜጎች የፍርድ ሂደታቸውን ተቋርጦ የምህረት አዋጅ እንዲሰጣቸው የተደረገውም መንግስት በውጭ ግንኙነት ለዜጋ ተኮር ዲፕሎማሲ በሰጠው ትኩረት የተገኘ መሆኑንም ሚኒስቴሩ አመላክቷል። ከዜጋ ተኮር ዲፕሎማሲያዊ አኳያም በሳውዲ አረቢያ ቀሪ የዲፕሎማሲያዊ ጥረቶች የሚሹ ጉዳዮችን በተመለከተም ክትትል እየተደረገ መሆኑንም ገልጸዋል። መንግስት ህገወጥ የሰዎች አዘዋዋሪዎችን ከውጭ ሀገር ጉዞ ጋር በተገናኘ ማህበራዊ ሚዲያና ሌሎች መንገዶች ከሚያሰራጫቸው ሐሰተኛ ማታለያዎች ህብረተሰቡ ራሱን እንዲጠብቅም አሳስቧል። ህገወጥ የሰዎች አዘዋዋሪዎችን የህግ ተጠያቂ ለማድረግ የተጀመሩ ጥረቶች ተጠናክሮ እንደሚቀጥሉም የውጭ ጉዳይ ሚኒስቴር ገልጿል። ዘገባው የፋና ሚዲያ ኮርፖሬሽን ነው። በእጅ ያለን ውስን በጀት በአግባቡ በመምራት የህዝብ ተጠቃሚነትን ለማረጋገጥ እየተሰሩ ያሉ ስራዎች ውጤት እያመጡ መሆኑን የሲዳማ ክልል ምክትል ፕሬዝዳንትና የትምህርት ቢሮ ኃላፊ አቶ በየነ ባራሳ ገለጹ። የክልሉ ገንዘብ ቢሮ ከፕላን ልማት ቢሮ ጋር በመተባበር ለሐዋሳ ከተማ አስተዳደርና ከዞን ለተውጣጡ ባለድርሻ አካላት ስልጠና ሰጥቷል። እንድሪያስ በቀለ አዘጋጅቶታል። ቆንጅት አየለ ታቀርበዋለች። በስልጠና ወቅት የሲዳማ ክልል ምክትል ፕሬዝዳንትና የትምህርት ቢሮ ኃላፊ አቶ በየነ በራሳ እንደተናገሩት ባለፉት ዓመታት ለልማት ስራ የሚመደብ በጀት በተቀናጀና ስርዓቱን በጠበቀ መልኩ ስለተመራ የህዝብ ተጠቃሚነትን ማረጋገጥ መቻሉን ገልጸዋል። ክልላችን ባለፉት ጊዜያት የህዝቡን የልማትና የመልካም አስተዳደር ጥያቄ የሚመልሱ እቅዶችን በማቀድና በመፈጸም በርካታ ውጤቶችን ማግኘት ችሏል። በተገኙ ውጤቶችም የህዝብን ተጠቃሚነት የሚያረጋግጡ የህዝብን እፎይታ የሚያረጋግጡ በርካታ ውጤቶች ተገኝተዋል። እነዚህ ውጤቶች ያለውን ውስን ሀብት በአግባቡ በመጠቀምና ከብክነት በጸዳ መልኩ የበጀት አጠቃቀሙን በማስተካከል በየጊዜው አዳዲስ አሰራሮችን፣ አዳዲስ ልምዶችን ጠቃሚ ሊሆኑ የሚችሉና የስራ ሂደታችንን የሚያሳልጡትን በማጥናት እና በመተግበር ውጤታችን የላቀ እንዲሄድ ማድረግ በጣም ያስፈልጋል። ይሁን እንጂ የህዝብን የልማት ጥያቄ በሚገባ ለማረጋገጥ ብዙ ስራ መስራት ስለሚጠበቅብን የድርሻችንን መወጣት አለብን ሲሉም አጽንኦት ሰጥተዋል። በጀት ለፕሮግራም ይመደባል። ፕሮግራሙ ምን ላይ ትኩረት ያደርጋል የሚለው ይለያል። ያ ውጤት መምጣቱ ይለካል። መለኪያዎች ይዘጋጃሉ። እነዚያን መለኪያዎች መነሻ ያደረጉ ግምገማዎች በየጊዜው የሚቆጠሩ ውጤቶች መምጣታቸውን ክትትል እየተደረገ ይመራል። ስለዚህ
ይህንን አዲሱን አሰራር በሚገባ መከተልና እቅዶቻችንን በዚህ መልኩ ማቀድ የምናገኘውን ውጤት የተሻለ እንዲሆን የሚያደርግ ስለሆነ በዚህ ላይ ሁላችንም የመሪነት ሚናችንን መወጣት ይገባናል። የገንዘብ ቢሮ ኃላፊ አቶ ኃይሌ ሀርሲሳ በበኩላቸው ሲዳማ በክልልነት ሲደራጅ የገቢ አቅሙ 10 ቢሊዮን ብር ከነበረበት በአሁኑ ጊዜ 42 ቢሊዮን ብር መድረስ መቻሉን ገልጸው የተገኘውን ውስን ሀብት በአግባቡና በግልጸኝነት በመምራት ዘርፈ ብዙ የልማት ስራ መሰራቱን አስገንዝበዋል። ዲሞክራሲቴ ኢኮኖሚቴ ሀቶኖ ዳጎሚቴ ቪዶኒ ጃዋ ሎፖ ሌልቲዮ በኢኮኖሚና በማህበራዊ ዘርፍ ትልቅ እድገት ተመዝግቧል። የእድገቱ መነሻ የኢኮኖሚ ሪፎርሙ ነው። ኢኮኖሚያችን በየጊዜው ለውጥ እያስመዘገበ ነው። ከጥቂት ዓመታት በፊት የሲዳማ ክልል ዓመታዊ ጥቅል በጀት ከ10 ቢሊዮን ያልዘለለ ነበር። አሁን ላይ ግን ከ42 ቢሊዮን ብር በላይ መድረስ ችሏል። በሀገር ደረጃ የመጣው ሪፎርም በእኛም ክልል ትልቅ ለውጥ አምጥቷል። የገንዘብና የፕላን ቢሮዎች ተቀናጅተው በሰሩት ስራ የመጣ ለውጥ ነው። ቢሆንም አሁንም በርካታ የቤት ስራዎች ይጠብቁናል። ለዚህ ደግሞ ተቀናጅቶ መስራት ያስፈልጋል። የፕላንና ልማት ቢሮ ኃላፊው ዶክተር ዮሐንስ ዩና በበኩላቸው በተለይ ከ2017 ዓ.ም ወዲህ የክልሉ ጂዲፒ በኢንዱስትሪ በአገልግሎትና በመሳሰሉት ፈጣን እድገት ማሳየቱን ተናግረዋል። ቲን ጂዲፒ ለውጥ አቨሬጅ ላኔሞ ወይት 2000 ላሙኩምና ቶና ላማላይ ተሞስላኔሞ ወይት ሆንሰ ብትለ ሰተ አንጋት ሎፕቴው እድገት ማለት ኢኮኖሚክ ቆቆውቲ ኢኮኖሚያት የክልሉን የጂዲፒ ለውጥ አማካይ ስናይ የ2017 ዓ.ም 9.8 በመቶ የኢኮኖሚ እድገት አሳይቷል። ይህ ለውጥ ትንሽ የሚባል አይደለም። የግብርና የአገልግሎትና የኢንዱስትሪ ሴክተር ጥሩ እድገት አሳይተዋል። የ2017 ዓ.ም የግብርናውን ብቻ ለይተን ካየን 9.6 በመቶ፣ በኢንዱስትሪ ደግሞ 8.6 በመቶ፣ በአገልግሎት ዘርፍ ደግሞ 10.8 በመቶ የኢኮኖሚ እድገት ተመዝግቧል። የክልሉን ኢኮኖሚ ጠቅለል አድርገን ካየን ለውጥ ታይቷል። የስልጠናው ተካፋዮች በሰጡት አስተያየት የፋይናንስ አመራር ስርዓት ከጊዜ ወደ ጊዜ እየተሻሻለ መምጣቱን ተናግረው ይህ አካሄድ ተጠናክሮ መቀጠል እንዳለበትና ሁለቱም ቢሮዎችና ባለድርሻ አካላት ተቀናጅተው ከሰሩ የተሻለ ልማት ማየት ይቻላል ብለዋል። ሚተ በጀተና ሚተ ሪፖርቴታቲ ዱቻናራ ያማንታ ኪሽቶቴ በጀት ነው ኖት አንድ እቅድ አንድ በጀትና አንድ ሪፖርት የሚባለውን እየሰማን ቆይተናል። አሁን ግን ሶስቱንም ዋና ተግባራትን ባማከለ መልኩ የተሰራው ስራ አመርቂ ነው። በጀቱን በአግባብ በመጠቀም ለህዝብ የሚጠቅመውን ልማት ለመስራት የተከደ መንገድ በጣም ጥሩ ነው። ስላንቺማ ተብድረንጋና ነው ማያት ጮይ ባንክ ጉማብኔ ሞጋሪ ሎንሴ ሞጋሪ በጀት ጋሽኔ ሞጋሪ አሁን ወደ ጥራት ተኮር ስራ እየሄድን ነው። የበጀት አያያዛችን ክትትልና የግምገማ ስርዓታችን ይበል የሚያሰኝ ነው። በዚህ ሁኔታ ከቀጠልን ተወዳዳሪ መሆን እንችላለን። ህዝባችንና ክልላችንንም ወደ እድገት ደረጃ ማሻገር ይቻላል። በቀጣይነትም የቀረበውን የእቅዱን ሪፖርት ከግብ ማድረስ ይጠበቅብናል። በፍቃደኝነት ላይ የተመሰረተ የግብር አሰባሰብ ሂደት ለከተሞች እድገትና የሀገሪቱ የኢኮኖሚ ማደግ ትልቅ ሚና እየተጫወተ እንደሚገኝ የኢፌዴሪ ገቢዎች ባለስልጣን ሐዋሳ ቅርንጫፍ ገለጸ። ቅርንጫፍ ጽሕፈት ቤቱ በበጀት ዓመቱ ባለፉት 11 ወራት 7.29 ቢሊዮን ብር ገቢ መሰብሰብ መቻሉን ጠቁሟል። ኪሩቤል ፈለቀ ተጨማሪ አለው። በአንድ ሀገር ማህበራዊ ኢኮኖሚያዊና ፖለቲካዊ መዋቅር ውስጥ ግብር መክፈል የዜግነት ግዴታ ብቻ ሳይሆን የሀገር ልውናና የልማት ዋነኛ መሰረት መሆኑን የምጣኔ ሀብት ባለሙያዎች በስፋት ያነሳሉ። ግብር በአግባቡ መሰብሰቡ ሀገር በራስ አቅም እንድትቆምና የህዝቦችን መሰረታዊ ፍላጎቶች እንድታሟላ የሚያስችል ቀዳሚ አቅም ነው። ግብር መክፈል ለሀገር የሚያስገኝላቸው ዋና ዋና ጠቀሜታዎች በተለይም መሰረተ ልማትን በማስፋፋት ረገድ መንግስት ከዜጎች የሚሰበሰበውን ታክስ በቀጥታ ወደ ልማት ስራዎች በማዋል ለአንድ ሀገር የኢኮኖሚ መነቃቃትና ለህዝብ የዕለት ተዕለት ኑሮ መቃናት ወሳኝ መሆኑ ይታወቃል። የኢፌዴሪ ገቢዎች ባለስልጣን ሐዋሳ ቅርንጫፍ ዋና ስራ አስኪያጅ የሆኑት አቶ ሀብታሙ ታደሰ እንደተናገሩት በፍቃደኝነት ላይ የተመሰረተ የገቢ አሰባሰብ ሂደት ለሀገሪቱ የመሰረተ ልማት እድገት ገንቢ ሚናን እየተጫወተ መሆኑንና የሀገሪቱ የገቢ እድገት መጨመር የኢኮኖሚ ጥገኝነት እንደሚቀንስ አንስተዋል። የሚሰበሰበው ገቢ ለሀገር ለሚያስፈልጉ ወጪዎች፣ ለመሰረተ ልማቶች ለነዚህ እየሸፈነ የሚመጣ በመሆኑ በጣም ትልቅ ደስታና
ሀሴት ነው የሚሰማን። ምክንያቱም ሀገራችን በራሷ ገቢ ሰብስበ ወጪዋን ለመሸፈን የሚታደርገውን ጥረት በሚገባ የሚያሳይ በመሆኑ ይሄ ደግሞ ሀገር በሌላ ላይ ጥገኛ እንዳትሆንና ሌላ ላይ እንዳትደገፍ በራሷ መሄድ መቀጠል እንድትችል የሚያደርግ በመሆኑ ትልቅ ትርጉም አለው ማለት ይችላል። በተለይም በታክስ አሰባሰብ ስርዓቱ ላይ በመንግስት ሰራተኞችና በነጋዴዎች በኩል ያለው የግብር መሰብሰብ ትልቅ ሚናም እየተጫወተ ይገኛል ብለዋል። ህብረተሰቡም ለሚያገኛቸው አገልግሎቶች ትክክለኛ ደረሰኞችን በመውሰድ ሀገራዊ ኃላፊነትን በመወጣት ከተቋሙ ጎን እንዲሆን በማንሳት ማህበረሰቡ በፍቃደኝነት ላይ ተመስርቶ ግብር እንዲከፍልም አንስተዋል። የመንግስት ሰራተኛ ያው ምንም ወጪ ሳይቀንስ ቀጥታ ስለሚቀንስ ትልቅ ምንም መሰወር የለም መደበቅ የለም። ስለዚህ ትክክለኛውን ታክስ እየከፈለ ያለው የመንግስት ሰራተኛ ይከፍላል። በነጋዴም ደረጃ የሚከፍሉ አሉ። ታማኝ ግብር ከፋዮች በጣም ትልቅ ግብር የሚከፍሉ ሁሉም ሰው አሁን በትክክል ተሰብስበዋል ልንል የምንችለው ተጠቃሚውም ለሚገዛቸው ግዢዎች ደረሰኝ ሲጠይቅ ደረሰኝ ጠይቆ የሚወስድ ሲሆን ነጋዴውም በህጋዊ ደረሰኝ የሚሸጣ። በተያዘው የበጀት ዓመትም ከታቀደው የገቢ አሃዝ 8.33 ቢሊዮን ውስጥ በ11 ወራት ውስጥ ብቻ 7.29 መሰብሰብ መቻሉን አንስተው ይህም ለተቋሙ አመርቂ ውጤት ማስመዝገብ መቻሉን አንስተዋል። በህብረተሰቡ ዘንድ የግብር አከፋፈል ባህል ለውጦች ቢታዩም አሁንም መሰራት እንዳለበት አንስተው በተለይም የዲጂታል አማራጮችን በመጠቀም የክፍያ ስርዓቱን ቀልጣፋ በማድረግ እየሰሩ እንደሚገኝም አንስተዋል። የተሰጠው የገቢ አሰባሰብ ነው። ለዚህ ለቅርንጫፋችን የተሰጠን 8 በአመቱ 8.33 ቢሊዮን ነው እንድንሰበስብ የተሰጠ ማለት ነው። ስለዚህ ከዚህ ውስጥ በ11 ወር ውስጥ የሚጠበቀው 7.169 ቢሊዮን ነው። እኛም 7.29 ቢሊዮን ወይም 100.1% ያክል ሰብስበናል ማለት ነው። ይህ አፈጻጸም በጣም ከፍተኛ አፈጻጸም ነው፣ አመርቂ ነው። በብዙ ቻሌንጅ ውስጥ ውጤቱ የመጣበት ነው። ስለዚህ እቅዳችንን በ11 ወር ውስጥ አሳክተናል ማለት ነው። ክፍያ እኛ ጋር ባይመጡም ባንክ ሄዶ ነበር ግብር ከፋዮች ባንክ ሄደው ነው የሚከፍሉ። አሁን ግን ከባንክ ከንግድ ባንክ ጋር የተለያዩ ስራዎች ተሰርቶ ሞባይል ባንኪንግ፣ ኢንተርኔት ባንኪንግ አለ። ስለዚህ ግብር ከፋዩ ባለበት ሆኖ በሞባይል ባንኪንግ ይከፍላል፣ በኢንተርኔት ባንኪንግ ይከፍላል፣ ቴሌብርም አለው። በእነዚህ በፊት ከነበረው ቢያንስ የበፊቱ አንድ ስቴፕ እኛ ጋር መምጣትን ብቻ ነበር የቀነሰው፣ ባንክ መሄድን አላሳጠረም ነበር። አሁን ግን ባንክም መሄድም ባለበት ሆኖ በኢንተርኔት ባንኪንግ በሞባይል ባንኪንግ በሞባይላቸው መክፈል ይችላሉ ማለት ነው። የሲዳማ ክልልን ጨምሮ በከፊል ኦሮሚያ በማዕከላዊና በደቡብ ኢትዮጵያ ክልሎች የግብር ከፋዮች እንዳሉ አንስተው ትልልቅ የግብር ከፋዮች ለሀገሪቱ የገቢ አስተዋጽኦ ትልቅ መሆኑንና በተቋሙ 70% ድርሻ እንዳላቸውም አንስተዋል። በሲዳማ ክልል ውስጥ ብቻ በአራቱም ዞኖች ከ1000 በላይ ግብር ከፋዮች እንዳሉም ተናግረው ከክልል ገቢዎች ጋራም በቅንጅት እየሰሩ እንደሚገኙና የሀገርን የጋራ እድገት እንደሚያጠናክርም ተናግረዋል። ጠቅላላ ግብር ከፋዮች ወደ 2700 አካባቢ ግብር ከፋዮች ነው ያለን። ካሉን ግብር ከፋዮች ከ1000 በላይ ኦልሞስት ወደ 50% የሚጠጉ ግብር ከፋዮች ያሉ ሐዋሳና ሲዳማ ባሉ አራቱ ዞኖች ላይ ነው ማለት ነው። ክልል ገቢዎች አሉ። ከኛ ጋር በጋራ ነው የምንሰራው። በብዙ ነገር በጋራ የሚያገናኘን ነገር ስላለ ከሲዳማ ክልል ጋር በቅንጅት ነው የምንሰራው። በሲዳማ ክልል ምስራቃዊ ዞንና በኦሮሚያ ክልል ጉጂ ዞን በአዋሳኝ አካባቢዎች የሚኖሩ የማህበረሰብ ክፍሎች አመራሩ ዘላቂ ሰላም እንዲሰፍን የራሱን ድርሻ ሊወጣ እንደሚገባ ገለጹ። ይህ የተገለጸው በእነዚህ አካባቢዎች ተከስቶ የነበረው ግጭት በሰላም ለመፍታትና ዘላቂ ሰላምን ለማምጣት የሁለቱም ዞን አመራሮች ውይይት ባካሄዱበት ወቅት ነው። ምስራች ከበደ ላጠናከረችው ዘገባ ብሩክታዊት ብርሃኑ ታቀርበዋለች። በውይይት መድረኩ ላይ የተገኙት የምስራቅ ሲዳማ ዞን ዋና አስተዳዳሪ አቶ ዘነበ ሙንጣሻም በሁለት ወንድማማች ህዝብ መካከል የተፈጠረውን ግጭት ለመፍታት በተሰራው ስራም አንጻራዊ ሰላም መታየቱን ጠቅሰው ዘላቂ ሰላም ለማምጣት ከሁለቱም ዞን አመራር ጋር ውይይት እየተደረገ እንደሚገኝ አንስተዋል። ባለፈው የተፈጠረውን ጉዳይ የሚመለከታቸው የጸጥታ አካላት መሀል ገብቶ
ሁኔታው እንዲረግቡ ማድረግ ይችላል። ከዛ መልስም ያው ከሁለቱም ክልል ያሉ አመራሮች እስከታች ወርዶ ሰርቶ አንጻራዊ ሰላም ማምጣት ይችላል። አንጻራዊ ሰላም መጥቷል። ግን አሁንም ዘላቂ ሰላም ስለሚያስፈልገን ዘላቂ ሰላም በሚመጣበት ሁኔታ ላይ ዛሬ ከጉጂ ዞንና ከምስራቅ ሲዳማ ዞን ያለን አመራሮች ከዞኑ ብቻም ሳይሆን ከነሱ ከጉጂም 3 ወረዳዎች ግርጃ፣ ሀረንፋማ፣ አናሶራና ዶለሬደ ከዚህ ከሲዳማ ምስራቅ ሲዳማ ዞንም ጭሪ ወረዳ፣ አሮሳና ሆኮ ወረዳ አመራሮች ባሉበት እኛ ዞን ሁለቱም ዞን አስተዳደሮች መድረክ ይዘን ዘላቂ ሰላም በሚመጣበት ሁኔታ ላይ ጥልቅ ውይይት እያደረግን እንገኛለን። የዚህ ውይይት ዓላማ የተፈጠረውን አንጻራዊ ሰላም ዘላቂ ሰላም ማድረግ ነው። ህዝቡ ጸብ የሚፈልግ አይደለም፣ ወንድም ነው፣ እህት ነው። ተጋብቶ ተጋምዶ የኖረ ህዝብ ነው። ይሄ ህዝብ ወደ ነባሩ ኑሮ እንዲመለስ ከመጠራጠር እንዲወጣ የማድረግና በአጠቃላይ ዘላቂ ሰላም በሚመጣ እየተወያየን እንገኛለን። የኦሮሚያ ክልል የምስራቅ ጉጂ ዞን ዋና አስተዳዳሪ አቶ ነጋሽ ቡላሎም በግጭቱ ምክንያት ከቀያቸው የተፈናቀሉ ወገኖችን ወደ ቀያቸው ለመመለስ ታቅዶም ጉዳዩ ከሚመለከታቸው አካላት ጋር በቅንጅት እየተሰራ እንደሚገኝ ተናግረዋል። ግጭቱ ከተከሰተ ወዲህ በመጀመሪያ ደረጃ ግጭቱን አረጋግተናል። ዛሬ ሁለተኛ ጊዜ የምናካሄደው ስብሰባ ነው ያከነ ያለው። ባለፈው በክልል ደረጃ ተካሂዷል። ዛሬ በሁለቱ ዞኖች መካከል ከዞን በታች ባለው ወጣቶች ላይ፣ ሴቶች ላይ፣ የሀገር ሽማግሌዎች፣ ሃይማኖታዊ አባቶች በጋራ መጥቶ አኗኗራቸው፣ እሴቶቻቸው፣ ዜጋቸውን ያማከለ ውይይት እያደረጉ ነው ያለው። ይህን በማስቀጠል አንደኛ እዚህ ምዛም የተፈናቀሉ ወንድምና እህት ማሞች ህዝቦች አሉና እነሱ በቀያቸው እንዲመለሱ እንዲረጋጉ ጸጥታ ማረጋገጥ ይሄን ጸበጫሩና ህዝብን ያጋጩ አካላቶችን ቡድኖችን የህግ በላይነትን በማስከበር ለህግ ለማቅረብና ለዘላቂነት ሰላምን በማረጋገጥ ወንድማማች የሆኑ ማህበረሰብ ኑራቸውን ቀያቸውን እንደድሮ አብሮ ያላቸውን መስተባገር በማጠናከር ኑራቸውን እንዲቀጥሉ ለማድረግ ጭምር ነው እቅድ አወጥተናል። እቅዱ ወደ ታች አውርደን አወያይተን ህዝቡን ማረጋጋት ጀምረናል። ይሄን እናስቀጥላለን። በአጭር ጊዜ ውስጥ በጣም አጭር ጊዜ በሆነ ጊዜ ውስጥ ይሄን ለማረጋጋት እቅድ አወጥተን የሰራን ነው። እቅዱ ላይ የተወያየን የተግባባን ወደ ስራ ለመሄድም ያከነ ያለነው ውይይት ነው ማለት ነው። በሁለት ወንድማማች ህዝቦች መካከል በተፈጠረው ግጭት በሰው ህይወትና በንብረት ላይ ጉዳት መድረሱን የተናገሩት የምስራቅ ሲዳማ ዞን ጸጥታና መልካም አስተዳደር መምሪያ ኃላፊ አቶ ታደሰ ቱንሲሳም በዜጎች መካከል ዘላቂ ሰላም ለማስፈንና ቀጣይነት እንዲኖረው ለማድረግ ህዝቡና አመራሩ የራሳቸውን ድርሻ ሊወጡ እንደሚገባ ገልጸዋል። ምን ማድረግ አለበት በማለት ሁለቱም ዞን ጸጥታ ዘርፍ ባሉበት ዋና አስተዳዳሪዎች ባሉበት ጉዳዩ የሚመለከታቸው ፌዴራል ፖሊሶች ባሉበት ዛሬው ዕለት መድረክ ተዘጋጅቶ ውይይት እየተደረገ ነው። ውይይቱ ወደ ታች እንዴት ማስከድ ይቻላል፣ አሁን አንጻራዊ ለውጥ የመጣውን ወደ መተማመን ሰላማዊ ቀጣይነት ያለው ሰላም እንዲረጋገጥ እያንዳንዱ ባለድርሻ አካላት ሚና እንዳለባቸው፣ አመራሩ የአመራርነት ሚና መጫወት እንዳለባቸው ሽማግሌዎችም በየቀኑ ወጥተው እየተወያዩ እዛ ያለው ችግር ፈጣሪውን ለህግ አሳልፎ እንዲሰጡ፣ ተጠርጣሪው ለህግ አሳልፎ እንዲሰጡ፣ ንብረት ያወደመ ለህግ አሳልፎ እንዲሰጡ፣ መንግስትም እንደ መንግስት ጸጥታ ዘርፍም ይህንን ስራ በትኩረት ቁርጠኝነት መስራት እንዳለባቸው ጭምር ሽማግሌዎች በባህላቸው መሰረት በእሴታቸው መሰረት ዳኝተው የህዝብ መድረክ ተደርጎ ውይይት ተደርጎ የተጠናከረ ውይይት ተደርጎ በፊት ያሉ ወንድማማቾች ህዝብ ነው አንድነት ተጋምቶ ተወልደው ያሉ የኖሩ አሁንም ወደፊትም የሚኖሩ ህዝብ ስለሆነ ውይይታችን የተጠናከረ ነው። የምስራቅ ጉጂ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ቦጌታ ፈሰም በሁለቱ ዞኖች ውስጥ በርካታ ወረዳዎችና ቀበሌያት መኖራቸውን ጠቅሰው ሰላም ጠል አካላት የፈጠሩትን ግጭት በማጣራት ሰላማዊ በሆነ መንገድ ግጭቱን በዘላቂነት በመፍታት ሂደት ላይ ትኩረት ተሰጥቶ እየተሰራ እንዳለ አብራርተዋል። ይሄ ሁለቱ ዞን ብዙ ወረዳዎችና ብዙ ቀበሌዎች አሉት። በዚህ ብዙ ቀበሌዎች አብሮ በጋራ የሚኖሩ ህዝቦች ናቸው። በተወሰኑ ቀበሌዎች በግርጃ ወረዳ በምስራቅ ጉጂ፣ በምስራቅ ሲዳማ ደግሞ በጭሪ ወረዳ መካከል የምትገኝ ጉቦ የምትባል ምስራቅ ጉጂ ወረዳ
የግርጊያ ቀበሌ ያለች በዛ መካከል ህብረተሰቡ በሰላም ገበያውን ያከናወነ ባለበት ወቅት እነዚህ ጸረ ሰላም ኃይሎች ተኩስ በመክፈት ህዝቡን በማስደንገጥ ህዝቡን በመበተን በመዝረፍ የተሰሩ መጥፎ ተግባሮች ስለነበሩ እነሱን ማዕከል አድርገን ነገሩ በሰላምና በእርቅ እንዲፈታ አቅጣጫ ሰጥተዋል። እኛም እንደ ዞን ከዛ ተነስተን እቅዳችንን አውጥተን ሰላም እንዲመጣ ምን መስራት አለብን፣ እንዴት አድርገን ማስተሳሰር አለብን የሚለው አንዱ ይሄ ነው አላማው። ከሁለቱም ማህበረሰብ በውይይቱ ላይ የተገኙ ተሳታፊዎች በበኩላቸው በሁለቱም ዞን አዋሳኝ አካባቢ ዘላቂ ሰላም ለማስፈን ለሚሰራው ስራም የበኩላቸውን እንደሚወጡ ተናግረዋል። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዘጋጅንላችሁ ዜናዎች እነኚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ እያመሰገንን ዜናዎችን እየመራው እኔ ክብረ ባል መላኩ አብሬያችሁ ቆየው። ከቀሪ የቴሌቪዥን ፕሮግራሞች ጋር መልካም ቆይታ።